ኪራ እንግዲህ በመጨረሻ ጽናትን ሰርፕራይዝ እያደረገ ይገኛል። ያው እንግዲህ ታናሽ እህቱንም ሰርፕራይዝ አድርጓታል። ምን የመሰለ ቤት በመከራየት እንዲሁም ደግሞ በመግዛት አሁን ደግሞ የወዷ ባለቤት እንግዲህ ሰርፕራይዝ ይጠብቃታል በማለት እንግዲህ ሚስቱን ሰርፕራይዝ ለማድረግ እየሞከረ ነው። እንዲሁም ደግሞ ጽናትን ከዛ ቤት እንደምንም አድርጎ አብጥቶ ስትመለስ ሰርፕራይዝ ያደርጋት ነው የፈለገው። እንግዲህ እሱም ምንድነው ያደረገው? በመጀመሪያ እንግዲህ የሰርጋቸውን ፎቶ አሳትሞ ያው ሳሎን ላይ እንግዲህ ሰቅሎታል። ጽናት እንግዲህ ይህንን ባየችው ጊዜ በጣም ነበር የተደሰተችው። እንግዲህ ኪራም አይ ጽናት በቃ በትንሽ ነገር ነው እኮ ደስ የሚልሽ እያለ በጣም ደስ ሲለው ነበር። በሌላ በኩል እንግዲህ ለዘመናት ተቀይሮ የማያውቅ አልጋቸው ነበረ። አልጋቸውን እንግዲህ ቀይረውት አሁን ደግሞ መኝታ ክፍላቸው ወደ እናትና አባቱ መኝታ ክፍል ተሸጋግሯል። ጽናትም እንግዲህ ያንን አልጋና መኝታ ክፍል ባየችው ጊዜ በጣም አመሰግናለሁ፣ ግን እኮ ይህ መኝታ ክፍል የእናትና የአባት ነበረ ስትለው በቃ አሁን የኛ ሆነን እንግዲህ ያለው እንግዲህ ጽናትን በጣም ደስ ብሏል ነበረ። ምክንያቱም ያልጠበቀችውና ያላሰበችው ነገር ስለተከሰተላት። በሌላ በኩል እንግዲህ ከነ ምሩ ቤት የገባችው የቤት ሰራተኛ በጣም አደገኛ ነች። እንዲሁም ደግሞ ምሩን ለመበቀል የመጣችም ትመስላለች። እንግዲህ ምሩ በተኛችበት መድኃኒት ውሰጂ እያለች ያው እንኳን መድኃኒቷን በአግባቡ ልትሰጣት ቀርቶ የሞቀ ውሃ እንዲሁም ደግሞ ከውሃው ላይ ጨው እየጨመረች የምታጠጣት መሆኑን እንግዲህ ተገንዝበናል። ነገር ግን የምሩ እናት ወደ ቤት በመምጣት በጣም ጥሩ አጋጣሚዎችን በመገጠም እንግዲህ ያው ልጇን ልታድና ችላለች ማለት ነው። ምክንያቱም የምሩ እናት አሁን ወደዛ ቤት ባትመጣ ይቺ የቤት ሰራተኛ የሆነችው በእርግጠኝነት ያንን ጨው እንግዲህ መስጠቷ አይቀርም። ምሩ በእርግጥ ያልጠጣም እያለች እንግዲህ ያው በምልክት እየነገረቻቸው ቢሆንም ልትረዳት አልቻለችም ነበረ። ናሆም እየተረዳት አልነበረም። ግን እናት ቆየችሽ ምንድነው ነገሯ? ለምንድነው ይህን ውሃ አልጠጣም ያለችው? በማለት እንግዲህ ውሃውን በመቅመስ ላይ ያለች ወዲያውኑ እንግዲህ ጨው እንደሆነ ትገነዘባለች። ጨው ከሆነ በኋላ እንግዲህ የናሆም አማቱ ያችን የቤት ሰራተኛ ወዲያው ጥራል ሊጥልና እንግዲህ ትጠራዋለች። ትመጣለች ማለት ነው። ከመጣችም በኋላ ወዲያውኑ በጥፊ ነበር ያጋጨቻት። ምንም አይነት ጥያቄ ሳትጠይቃት ለምንድን ነው ውሃው እንደዚህ የሆነ ልጅ እንደዚህ አይነት ነገር ነው ወይ የምታጠጫት ስትላት እንግዲህ ምን ሆነ ትዬ በማለት እንግዲህ የቤት ሰራተኛዋም ሳታስነቃ ይህ እኮ ጨው ነው ለምንድን ነው የሰጠሻት ስትላት ናሆም ሲጮህባት እንግዲህ ያላት አማራጭ ውሃውን ራሷ መጠጣት ነበረ። እንግዲህ የቤት ሰራተኛው ምንድን ነው ያለችው? ኧረ ይቅርታ ይህ እኮ የኔ ነው ውሃው በቃ ወዴን አሞኝ ስለነበረ ጨው አድርጌበት ነው ትላለች። እንግዲህ ለሰው የመረዘችውን የብርጭቆ ውሃ ራሷ ድብ እናድርጋ ትጠጣዋለች ማለት ነው። እየጠጣችውም እንግዲህ ጨው ነው። እንዴት እንደጠጣት እንግዲህ ፈጣሪ ወቀው። እንግዲህ ሁለተኛ እንደዚህ አይነት ነገር እንዳታመሽ ተብላ ያው ይቅርታ እንድጠይቅ ተደርጋ ወደ ስራ ትመልሳለች። በሌላ በኩል እንግዲህ ሰኒ ደግሞ በጣም ድብር አድርጓታል። ምክንያቱም ከስንት ዓመት በኋላ እንግዲህ ሰላም ብሏት የማይቀሰው ድንገት ደግሞ ሰላም ሲላት ይህም ደግሞ ክብሮም ደብሯት ወደ ጽናት ልታማክራት መታ ነበር። ጽናት ግን ኪራይ የምወስድሽ ቦታ ላይ ስላላት እንግዲህ ወጣ ብላ ነበረ። እንግዲህ ሰኑም ወደ እነሱ ቤት ከሄደች በኋላ በጣም ትግዝ ብላ ቁጭ ብላ ያው አጀሬት ኒና ነበረች። ምን ሆነሽ ነው ስትላት በቃ ደብሮኝ ምናምን ትላታለች። ንገሪኝ ስትላት እንግዲህ መናገር አልፈለገችም ለሊና። ሰኑም እንግዲህ አንዳንዴ በአንቺ ሁኔታ ቀናለው እኮ ምናምን ትላታለች ሊናን። ሊና ደግሞ ይህ ደግሞ ምን ያስቀናልና ነው እያለች አልነበረ። ምክንያቱም ሊና ፈታ ያለች ስለሆነች የማትጨንቅ ምናምን በቃ እኮ ለምንድነው በሰላም ማልኖራ ፍቅር ክስል ሌላ ነገር ይገጥመኛል ለምን ትላታለች። የተፈጠረ ነገር አለ ወይስ ምንድነው ብትላትም እንግዲህ ያው ከዘመናት በኋላ እንግዲህ ቴክስት ላከልኝ በቃ እኔ እኮ ክብር አለኝ ለምንድነው እስከዛሬ ድረስ ያለቀልኝ ምናምን እያለች ተቀጣ ነበረ። ያው እኔናም በቃ ችግር የለም ምናምን ይልቅ ነው አንድ ሰርፕራይዝ አለ ኪራ አልጋ አስገብቷል መኝታ ክፍልና ለምን እነሱም ሰርፕራይዝ አናደርጋቸውም አበባ ምናምን አድርገን እንጠብቃቸው ትልና ወደ ውስጥ ተወስዳታለች ማለት ነው። ካለችበት ድብርት እንድትወጣ ብላ ነበር ግን የለም። በሌላ በኩል እንግዲህ የቅዱስ አፍቃሪ ሰላም ወደ ቅዱስ ቤት እየገባች ነው። እንግዲህ ቁልፍም ተደብቃ ወስዳለች። ያ ጥጥ የሚባለው እንግዲህ እየፈልጋት ይገኛል። ያው በድንጋይ ፈርክሰው ነበረ። እንግዲህ እናቴ ምን ነኝ የደበደብኩት እያለ ሲጎርር ያው መጨረሻ እንግዲህ ይዋረዳል ማለት ነው። ሰላም እንደደበደበችው በሩን መቶ በመቆልቆፍ ማነህ አምጣት ያችን ሰላምን ምናምን ሲለው የለችም እንዳይል እንግዲህ የራሱን ዘዴ ተጠቅሞ እሺ ቆይ ትላለች። በቃ እዚህ በር ጋር ቆየኝ ይልና እንግዲህ ሰላም ሰላም ይልና ወዲያውኑ ዞር ሲልለት እንግዲህ በሩን ጠርቅም ምን ያደረገበት። ምክንያቱም እናቴ ይሻለዋል መዝጋቱ እንጂ
ድብድብ ምናምን ስለማይችልበት ያው ጥሩ አማራጭ ነው ያደረገ። በሌላ በኩል እንግዲህ ያቺ ትንሿ የቤት ሰራተኛ የሆነችው እንግዲህ ወደ ትምህርት ቤት እየሄደች ነው። እንዲሁም ደግሞ ጽናት ቁጭ አድርጋ ጠርታት ነበረ። እኔ የምልሽ ትንሿ ከዚህ ቤት ግን ስትኖሪ በጣም እየበደልሽ ነው እንዴ በማለትም ጠይቃታለች። ምክንያቱም ጽናት ተከፍታ ነበረ ጓደኛው መቅደስ በነገረቻት ነገር እንግዲህ ትንሿ ማረኔ ምንም በጭራሽ እንደዛ ብዬ አላቅም ስትላል ነበረ። ጽናትም እንግዲህ የተናገርሽው ነገር ይደርስብሻል አደራሽ እንደዛ አትበይ እያለቻት ነው። ትንሿም እንግዲህ ግራ ግብት ብሏን ነበር። ለምን እንደዛ ተናገረችኝ እኔ ያወራሁት ነገር የለም እያለች ነበር። ግን ያቺ መቅደስ የተባለች እንግዲህ መርዟን እየረጨችባን። በሌላ በኩል እንግዲህ መቅዲ ያን ኢዛና የሚባለውን ጓደኛዋን ታገኝና ያቺ ልጅ እኮ እኔ እንደዛ ያልኩ ያው በቃ ስለማትገባ ነው ያውቄ ነው እንጂ ትንሿ ጥሩ ልጅ ነች ምናምን ብላ ለማሳመን ትሞክራለች በጥፊ ከተመታችን በኋላ። ምክንያቱም አሁን መበቀል ላይ የፈለገችው እንግዲህ ትንሿን፣ ምክንያቱም ትንሿ ራሱ በጥፊ መታታለች። በመጀመሪያ እንግዲህ ኢዛና ያው ጓደኛሽ ያለችኝ እንዲህ ነው አንቺ እንደዛ አይደለሽም ለምንድነው እንደዚህ አይነት ሰዎች ጋር የምትውሉ ለማለት ነበር የሄደው። እንግዲህ ትንሿ በጥፊ ነው የምታችው ኢዛናን። በጓደኞችማ መምጣት የለብም በጭራሽ ብለዋለች። እንግዲህ ያው በጓደኞች አትምጣብኝ ነው ያለችው ሲጀመርም። ከዛ አንቺ እኮ ያለችን ስላልሰማሻት ነው ምናምን ሲላት ምንም ይሁን ምንም በቃ እንዳትመጣብኝ። ይሁን እንጂ እንግዲህ መቅዲንም ካገኘቻት ግን በጥፊ ነው የደረገቻት። መቅዲ ደግሞ በጥፊ የተመተው በጣም ብዙ ያዙ ይለቀቁኝ እያለች ነው። እንግዲህ ምን እንደምታረጋት ቀጣይ አይታወቅም። እንግዲህ በሌላ በኩል የኪያ እናት በጣም ተደስታ ነበረ። ልጄ በጣም ጎድቼሻለሁ ይቅር በይኝ፣ እኔ እኮ አብሮ ያላደገ እህትና ወንድም አይመስለኝም ነበረ። ለካ እንደዚ አይነት ጥሩ ወንድም ነው ያሳደገው አባቱ፣ ፈጣሪ ባርከው። ምን አለ እስከ ዛሬ ባስተዋወቅኳ ኑሮ ልጄን ብቸኛ አድርጌ አኑሬያት ከረሜ እንደዚህ መሆን አልነበረባት። ስንት ፍቅር እንግዲህ ወንድምነት ፍቅር አሳጠዋት እያለች ነበረ። በልቧ ነው እንደዛ የምትለው። እንግዲህ ኪያ በጣም ተደስታ ከአዲሱ ቤቷ ጋር ቁጭ ብላ ነበር። ወዲያውኑ እንግዲህ ሀረገወይን እኔ ወደ ድሬዳዋ መሄድ አለብኝ ትልና ትኬት ቆርጣ ልሄድ ነው ትላታለች። ኪያ በጣም ይከፋታል። ምን ሆነሽ ነው የምትሄጂው ስትላት በቃ ናፍቄ ተመልሼ እመጣለሁ ትላታለች ማለት ነው። እንግዲህ እናትም ወይኔ ልጅ በጣም ተከፋች። በቃ እመጣለሁ እኮ አሁን የማንመጣ መስሏት እኮ ነው እያለች እንግዲህ ስታስብ ነበረ። እንግዲህ ያው ኪያም ብቻዋን እዛ ቤት ላለማደር አጅሬ ሄኖክ መጥቶ ነበር። ለምን እዚህ አታርም ሶፋ ላይ ታራለ፣ ከዛ ደግሞ ስራችንም እዚሁ ሰርተን እናድራለን ትለዋለች። እሱ ደግሞ ምን እየቀለድሽ ነው እኔም እዚህ ቤት ነው ደር የምትይኝ ይላታል። እናንተን ነው እንጂ ሌላ ማን ሊሆን ይችላል ደር ትለዋለች ማለት ነው። እንደውም በቃ ይቅርብ ሄድ በማለት ያው ስታመናጭቀው በመጀመሪያ እሺ ብሎ እንግዲህ ለማድረጉ ተገዷል ማለት ነው። አብሮ ሊያስተዳድር ተገዷል። ያው በጠዋትም እንግዲህ ወደ ስራ ቢሮ ከተመለሱ በኋላ እንዴት አደርክ ይባባላሉ ማለት ነው። እንግዲህ ኪራ አለቃቸው ስለሆነ ሁለታቸውም ጋር እንዴ ምን ሆኖ አረፈርክ ይለዋል። ሶፋ ላይ ተኝቼ እኮ ወገቤን አሞኝ ነው ሲለው እንግዲህ የት ነበርክ ሲለው አቤቴ ነኝ እንጂ ይላል። እንግዲህ ሄኖክ ግን ደግሞ በክርክራቸው መካከል ከኪያ ቤት እንዳደረ ተገንዝበዋል። ያው ላስተዳድርሽ ብሎ ሲመጣ በቃ እዛ ጋ ተኛ አልኩት አልጋማ በምን እድል እያለ ነበር እንግዲህ ሄኖክ። ብቻ እንግዲህ ሲያወሩና ሲጨቃጨቁ ነበረ። በሌላ በኩል እንግዲህ አዲሷ የቤት ሰራተኛ አይደለችም፣ ግን ያው የቢሮ ሰራተኛ በጣም ፈታ የምታደርግ ልጅ ነች። እንግዲህ ሀና ያው ስራዋን እየሰራች እንቅልፍ ይዟት ድብን ብሏል። ኪራም እንግዲህ ጽናትን ለማስተዋወቅ ለቢሮ ሰራተኞች ይዟቸው መጥቶ ነበር። መጀመሪያ የገባው እንግዲህ ከሀና ክፍል ነው። ሀናንም እንግዲህ ይዟት ሲገባ ተኝታለች። በቃ የሆነ ህልም ላይ ናት። በቃ ልተኛበት ዞር በሉልኝ እንዴ አሁን ደግሞ ልረፍበት እያለኝ ታወራለኝ። ጽናትን በጣም እየገረማት ነበረ። ከዛ ተነሽ ሲላት እንግዲህ ኪራ ትነሳና ትደነግጣለች። አለቃን እንዲ አረ ይቅር በለኝ ወይኔ ግዴ በቃ ምናምን ትልና ምን ልታዘዝ ምናምን ብላ ትርበተበታለች ማለት ነው። እሱ ምንም ይላታል። በቃ ንቂ የሆነ ማዝሽ ነገር አለ ይላታል ማለት ነው። እንግዲህ ኪራም በቃ መጣው ይልና ጥሯቸው ይወጣል። እኔ ምንሽ ይህ ሰውዬ ግን እንዴት ጨቅጨቃ እንደሆነ ብታይ በጣም ይናደዳል። እንደሆነማ አዘንኮላት ለምታገበው ሚስት ምናምን እያለች እንግዲህ ለጽናት በጣም ስነግራት ነበር። ከዛ ተመልሶ ከመጣ በኋላ እንግዲህ ሚስቴ ናት ፍቅር ይላታል። እንግዲህ ስሟ ፍቅር ነው ትለዋለች። አይ ጽናት ደግሞ ስሜ ጽናት ነው ሚስቱ ነኝ ትላለች። ኪራም እንግዲህ ሚስቷ ባሏ ነኝ ብሎ ያስታውቃታል። ከዛ ወደ አሁኑ ትደነግጣለች ማለት ነው። እንግዲህ ጽናትም አይዞሽ ፈታ በይ ብላት ነው እንግዲህ የወጣችው። ተመልሽ ልተኛ አሁንስ ወይኔ ሁሌ ውርደት አያጣኝ ትላለች። እንግዲህ ያው ከኪያ ጋር ራሱ ደህና አደርሽ ስትላት እኔ ደህና አላደርኩም ሁሌ እንድተዋረድኩ ነው እዚህ ቢሮ ምናምን እያለች
በጣም ነበር የምታስቀው። እንግዲህ ሀና አዲሷ ቅጥረኛ ማለት ነው። ብቻ ተመልሰሽ ተኝ ስለተባለች ሁሉ እንግዲህ ተመልሳ እየተኛችም ነበር። እንግዲህ ኪራም ወደ ቤት ከመጣ በኋላ የዋልከውን ካሳያ በኋላ ጽናት በጣም ተደስታ ነበር። ትንሿም እንግዲህ ወደ ትምህርት ቤት መሄድ ፈልጋ ግን ደግሞ ኢዛና እንደተለመደው ሰላምታ እየቀረበላት አልነበረም። ብቻ በአይኗ ስትፈልገው ነበር። እንግዲህ ይችን የተረዳሽ ጓደኛዋ ማንን እየፈለግሽ ነው እንደዚህ አይነሽ የሚንከራተተው ስትላት፣ ኧረ ማንንም በማለት ነው እንግዲህ የሸመጠጠቻት። እንግዲህ ምሩን መዳን አለባት። የቤት ሰራተኛ በጣም ኃይለኛ እንደሆነች እንግዲህ ተገንዝበናል። እንዲሁም ደግሞ ይቺ የቤት ሰራተኛ ከዚህ በፊት ምሩን ሲወዳት የነበረው የወንድሙ እህት ነች እና ልትበቀላት ነው የመጣችው። እንግዲህ የዛሬ ቪዲዮአችን ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ